አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዙ ተረፍ ይበል በያላችሁበት። ዛሬ ደግሞ ትሁትን ይዤላችሁ መጥቻለሁ። ክፍል 49ን ክፍል 48 ማለት ነው። እና በጥሞና እንድትከታተሉኝ ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ነባሮቹም ያው እንደተለመደው ላይክ ሼር እያረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁኝ። ትሁት እቃዋን ጠቅልላ ትወጣለች። እንደወጣች በር ላይ ካብሊ ይጠራታል። አንቺ ትሁት እንዴ የት እየሄድሽ ነው ብሎ ይጠይቃታል። ከዛም እሷ አንተ የምትፈልገው ይሄን አይደል ብላ ትመልስለታለች። ከዛ ያጠፋሁን ነገር ካለ ይቅርታ እንድታደርግልኝ እፈልጋለሁ ብላ ትማጸነዋለች። በቃ አባዬን ጥለሽ ልትሄጂ ነው ማለት ነው ብሎ ሲላት፣ አይ ካሌብ ካሁን በኋላ እኮ አባዬ ሰው አያስፈልገውም፣ አሁን እኮ ደህና ነው ብላ ትመልስለታለች። ደግሞ በሚፈልገኝ ሁሉ ከጎኑ ነበርኩ፣ ካሁን በኋላ ያንተ ኃላፊነት ነው የሚያስፈልገው ብላ ትለዋለች። ትሁት እባክሽ ተረጋጊና አንድ ጊዜ እናውራ ብሎ ይላታል። ምንም የምናወራው ነገር የለንም ብላ ትመልስለታለች። ይልቁንስ መሄድ አለብኝ ብላ ስትለው፣ ትሁት የትም አትሄጂም ብሎ ይላታል። እሷም ካሌብ ትኬት ቆርጫለሁ ብላ ትለዋለች። ትኬት ቆርጫለሁ ምንም አታስቆመኝም ትለዋለች። አትሄጂም አልኩሽ አትሄጂም፣ መሄድም ካለብሽ በስነ ስርዓት ነው የምትሄጂው ብሎ ይጠይቃታል። መሄድም ካለብሽ በስነ ስርዓት ተሰናብተሽን እንጂ ዝም ብሎ እንደኖረ ሰው ዝም ብለሽ እንደዚህ በውጭ ተሰናብተሽን መሄድ የለብሽም ብሎ ይጠይቃታል። ካሌብ በክብር ተሰናበትኩ አልተሰናበትኩ ቆይ ምን ለውጥ አለው ብላ ስትለው፣ ቆይ ምን ሊሆን ብለሽ ነው ብሎ ይላታል። ለምንድን ነው እንደዚህ የተቀየርሽው? ምንድን ነው የቀየረሽ ብሎ ሲላት፣ ካሌብ ተወይ ልሄድበት ብላ ስትለው፣ ትሁት 2 ደቂቃ በስ ብሎ ይለምናታል። 2 ደቂቃ ገብተን እናውራ ሲላት፣ ጊዜ የለኝም ትለዋለች። እባክሽ በአባባ ሞት ብዬሻለሁ ብሎ ሲጠይቃት፣ እሷም መቼም የአባባ ነገር በጣም ተወደዋለች። እሺ ብላ ትሄዳለች። ከሄደች ገባችና አባባ ጋር ሄዳ ትቆማለች። ከገቡ በኋላ ካሌብ እዚህ ድረስ መጥቶ አለመቀመጥ ምን ይሉታል ብሎ ሲላት፣ ካሌብ እዚህ ድረስ የመጣሁት በአባባ ሞት ብለ ስላልከኝ ነው ትለዋለኝ። አሁን የምትናገረውን ንገረኝና ልሄድ ብላ ስትለው፣ አባዬ እንዴት ዝም ነው እንደምትለው ብሎ ይለዋል አባቱን። ምን ላርግ ልጄ ብዙ ለመንኳት ምን ላድርግ፣ እሷ ግን እምቢ አለችኝ ብሎ ይለዋል አባባ። ባዳ ስለሆነች ጥላይ በመሄዷ ተስማምታ እምቢ ብላኛለች ይለዋል። አባዬ ለምንድን ነው እንደዚህ አይነት ነገር የምትናገረው ብላ ትለዋለች። ትሁቴ የአብራኬ ክፋይ ብትሆኝ ኖሮ እንደዚህ እየለመንኩሽ ጥለሽኝ አትሄጂም ነበር ብሎ ይላታል። እንደ አባዬ መወለድ ቋንቋ ነው የምትለኝ አንተ አልነበርክ እንዴ ትለዋለኝ። አዎ እስከማውቀው እኮ መወለድ ቋንቋ ነበር ይላታል አባባ። ግን አንቺ ቋንቋችንን ረግጠሽው ሄድሽ ይላታል አባባ ትለዋለኝ። ይቅርታ አድርግልኝ ብላ ትጠይቀዋለኝ። ቅድሚያ አንቺ ይቅርታ አድርግልኝ ብሎ ይጠይቃታል ካሌብ። ከዛ አባዬ ብላ ስትለው፣ አይ ትሁቴ በልብሽ ቂም ቋጥረሽ ሌላውን ሰው ይቅርታ ብትጠይቂው ምን ዋጋ አለው ብሎ ይላታል አባባ። አይ እኔ እንደዛ አላሰብኩም። እሺ በቃ ካሌብ እንደዛ ከሆነ ይቅርታ አድርጌልሃለሁ ብላ ትለዋለች ካሌብን። ካሌብም አመሰግናለሁ ትሁቴ፣ ስለዚህ ቦርሳሽን አስቀምጪው ብሎ ይጠይቃታል። አይ ካሌብ ይቅርታ አደረግኩልህ ማለት እኮ አልሄድም ማለት አይደለም ብላ ትለዋለኝ። አባባ ዛሬ ረግጠሽን ብትሄጂ ከልቤ ነው የማዝንብሽ ብሎ ይጠይቃታል። ሞተ ቢልሽ እንኳ እንድትመጪ አልፈቅድልሽም ብሎ ይላታል በብስጭት አባባ። ትሁቴም አባዬ ለምንድን ነው ክፉ ነገር የምታስበው ብላ ትለዋለኝ። ልጄ ሞቴን ትፈልጊያለሽ ልበል ብሎ ይላታል አባባ። ከዛ ተንከሲሷ ቲና ውጭ ላይ ያን አጋቹ ጋር ትገናኛለች። ከዛ በንዴት ቆይ ለምንድን ነው የምትከታተልኝ ብላ ስትለው፣
ጥላሽ ነኝ። ካሁን በኋላ ገንዘቤን እስካላመጣሽ ድረስ አልለቅሽም፣ ጥላሽ ነኝ፣ እከታተልሻለሁ ብሎ ይላታል። 1 ሚሊዮን ብር እኮ ትንሽ አይደለም፣ ከየት ነው የማመጣው ብላ ትለዋለች። እሱ ደግሞ ከተበደልኩት በደል አንጻር ብዙ አይደለም ብሎ ይላታል በድፍረት። እባክህን ተወኝ ብላ ስትለው ገንዘቡን ፈልግሽ የምታመጭበት ጊዜ 24 ሰዓት ሰጥሻለሁ ብሎ ይላታል። እሺ ቆይ ከየት ላምጣ ብላ ስትለው እሱ እኔን አያሳስበኝም፣ ምንም አያሳስበኝም፣ እኔ የሚያሳስበኝ አንድና አንድ ገንዘቤን አምጥተሽ እንድትሰጪኝ ነው ብሎ ይጠይቃታል። እየተረዳኝ አይደለም ብሎ ብላ ስትለው 24 ሰዓት ብሎ ጥሏት ይሄዳል። ከዛ ትሁት ኩሽና ሆና ስልኳን እየነካካች እንዳለ ዳኒ ይመጣና ፈገግ ባለ ትሁቴ ውሃ ትሰጭኝ ብሎ ይጠይቃታል። እሺ ዳኒ ብላ ውሃ ትሰጠዋለች። ከዛ ዳኒም አመሰግናለሁ ትሁቴ፣ ግን ዳግመኛ እዚህ ቤት አንቺን በማየቴ በጣም ደስተኛ ነኝ ብሎ ይላታል። እሷም አመሰግናለሁ ዳኒ ትለዋለች። ዳኒ ይሄ ቤት ግን የሆነ የሚስብ ደስ የሚል ጠረን አለው ብሎ ይላታል። አዎ ዳኒ ልክ ነህ፣ ግን ቤቱ ሳይሆን አባዬ ነው ትለዋለች። እሱም አዎ ሁሉም ሰው ከዚህ ቤት አኩርፎ ሊወጣ ይልና የሆነ የአባዬ የፍቅር አይን ሲያይ ተመልሶ ይቀመጣል ብሎ ይላታል። ከዛ ተንከሲሷ ቲና ትመጣና አባባ ቁጭ ካሉበት ጠገባቸው ትሄድና አባዬዬ አንድ ነገር ላማከረ ፈልጋለሁ ብላ ስትለው ከእኔ ምንድን ነው የምትፈልጊው ብሎ ይላታል። እሷም ያሰበችውን አስባለች። እኔ ከአንቺ ጋር የማድረገው ምክክር የለኝም ብሎ ይላታል። አባዬ እኔ አውቃለሁ እንደተከፋብኝ ነህ ብላ ትጠይቀዋለች። ግን የጨነቀ ጊዜ ሲመጣ ካንተ የተሻለ የለኝም ብላ ትለዋለች። እና አንተን ማማከር የፈለኩት ብላ ስትጠይቀው ለምን አትይኝም ይላታል። እሺ በለኝ አባ፣ ምንም ቢሆን ባጠፋው ጥፋት ተጸጽቻለሁ ብላ ትለዋለች። አረ ለዛ ነው እንዴ ብሎ ሲላት ይህን ከባድ ጥያቄ ይዤ የቀረብኩት የይቅርታ ልብ ስላለ ነው አባዬ ትለዋለች። እሺ እስኪ ንገሪኝ ምን እንዳማክርሽን የፈለግሽው ብሎ ይጠይቃታል። አንድ መጥፎ ጊዜ ላይ የቀረብኩት ከባድ ጊዜ ላይ ነበር ብላ ትለዋለች። አሁን 1 ሚሊዮን ብር ይፈልጋል ከኔ ብላ ትለዋለች። ካልሆነ ያጠፋኛል ትለዋለች አባባን። አባባ ጥሩ ነዋ ስጭው ታዲያ ይላታል። አባባ ቀልድን አይደለም ልጁ አደገኛ ነው፣ ካልሰጠሁት ያጠፋኛል ትለዋለች። አሁንም አጋች ነው ሲላት አዎ ያን አንተን አግቶ የነበረው ሰውዬ ነው ትለዋለች። ለአንተ ያላዘነ ደግሞ ለእኔ ሊያዝን አይችልም ትለዋለች። ለእኔ ያራራውስ አንቺ ነሽ እንጂ እሱማ ራርቶልኛል ብሎ ይላታል። ቆሻሻ ስለሆንሽ ብሎ ይላታል። አይ አባዬ አንተ እኮ ሁሉን ነገር ይቅርታ ብለኸኛል አደል፣ ይቅር አልኩሽ አደል ብሎ ይላታል። በቅርብ ቀን እመመልስልህ ነው ብላ አሁንም ትጠይቀዋለች በድጋሚ 1 ሚሊዮን ብር። ሆ ደፋር አባባ፣ ቆይ ግን እንደ ሰው እንኳ ትንሽ ፍርሃት የለብሽም ብሎ ይላታል። እኔን ስታሰቃይ ከከረምሽ በኋላ እንደገና ገንዘብ ድጋሚ ትጠይቅኛለሽ ብሎ ይላታል። ምን አይነት ከንቱ ሰው ነሽ ግን አንቺ ብሎ ሲላት አዎ ነኝ ከንቱ ነኝ ብላ ትመልስለታለች። እባክህ አባዬ እርዳኝ ትለዋለች። እውነቱን ልንገርሽ ብሎ ይላታል። ብችል እንኳን መረዳው እሱን እንጂ አንቺን አረዳም ይላታል። እሷም አባዬ ብላ ትማጸነዋለች። ይቅርታህን ውጭልኝ ማንበብ አለብኝ ብሎ ይላታል። ከእንደገና ትሁትና ካሌብ ይገናኙና ትሁት ይላታል። ምንድን ነው እንደዚህ ፈዘሽ የቆምሽው ብሎ ሲላት ምን ሆነሽ ነው ከእንደገና ቅር ያለሽ ትመስላለሽ ብሎ ይላታል። አይ እኔ ምንም አልሆንኩም ስራዬን ስለጨረስኩ ነው ብላ ትመልስለታለች። እሺ ትሁት ግን በኋላ እንግዲህ ይዤ ስለምመጣ ጥሩ ምግብ አዘጋጅ ይላታል። አዲስ ነገር ካለ እነግርሻለሁ ብሎ ሲላት እሺ ችግር የለውም ትለዋለች። እና ደግሞ የተፈጠሩት ነገሮች ላይ በድጋሚ ይቅርታ ጠይቅሻለሁ ብሎ ሲላት አረ ምንም አይደለም ችግር የለውም ትለዋለች። እና ሲቀጥል ይቅርታ ደግሞ አንዴ ነው ብላ ትለዋለች። እኔ አንቺን እንደ ሰራተኛ ስላየሁሽ አይደለም እንደ እህቴ ነው ያየሁሽ፣ ለዛ ነው እንደዛ ብዬ ያልኩሽ ብሎ ይላታል። በችግራችን ሰዓት አንቺ ነሽ ከአባዬ ጎን የቆምሽው፣
ስለዚህ ይህንን በአግባቡ ላስረዳሽ ፈልጌ ነበር በሰዓቱ ይላታል። አይ በቃ ችግር የለውም ብላ ትለዋለች። በቃ ተሰናብቷት ይወጣል። ከዛ ተንከሲሷና ዳኒ በድጋሚ መንገድ ላይ ይገናኙና ቲና በጭንቀቴ ጊዜ በድጋሚ ከጎኔ ስለሆንክ በጣም ነው የማመሰግንህ እያለኝ ምስጋናዋን ታጣጥፏለች። እሱም ምንም ችግር የለውም ይላታል። በድንገት ከየት መጣች ሳትባል ሊዱ በርቀት ታያቸዋለች ተቃቅፈው ሲሳሳሙ። ከዛም በኋላ ሊዱም በቃ ምን እንደምትሆን አታውቀውም። በጣም ትናደድና ዋው በጣም ደስ ትላላችሁ ትላቸዋለች። ከእንደገና አባባ ለኤዱ ይደውልላታል። ኤዱዬ እንዴት ነሽ ደህና ነሽ ብሎ ሲጠይቃት ደህና ነኝ እኔ አባባ አንተስ እንዴት ነህ ትለዋለች። አንድ ነገር ላማክርሽ ፈልጌ ነበር ብሎ ይጠይቃታል። በቃ በቻልሽው ሰዓት ብቅ በይና እንነጋገራለን ብሎ ይላታል። ከዛ ኤዱ እንደዛ ብላ ተናዳ ጥላው ትሄዳለች። ኤዱ ላስረዳሽ ብሎ ሲላት እንዳታስረዳኝ ብላ ጥላው ስትሄድ ተከትሏት ሄዳል። ወይዘሮ ቲና ተንከሲስ በጣም በደስታ ፈንጥዛለች እንደዛ ስለሆነላት። ከእንደገና ሊዱና ካሊብ ተገናኝተው ያው የድሮውን የማስቀናታቸውን በቀላችን እንጀምር ትለዋለች። ካሊብ ደግሞ ትሁት እንደምትጎዳ ያውቃል። ትሁት እንደወደደችው በስነ ስርዓት ያውቋል። ስለዚህ ወላሂ ይህንን ልሰብበት እኔ እስካሁን ምንም ያሰብኩን ነገር የለኝም ብሎ ሲላት ካሊብ እሰብበት ይህን ነገር ትለዋለች። ውድ ቤተሰቦቼ የዛሬው ቪዲዮ እዚህ ላይ ያበቃል። በሚቀጥለው ቪዲዮ እስከምንገናኝ ባይ ባይ። ከልብ ነው የማመሰግነው።